በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትንቢተ ዮናስ ምዕራፍ 1 ዮናስ ለእግዚአብሔር አለመታዘዙ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸት ወደ እኔ ፊት ወጥቷልና ለእነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባሕሩ ላይ ታላቅ ነፋስን አመጣ፣ በባሕሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባሕር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ ተኝቶም ያንኮራፋ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንህስ ምንድን ነው አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባሕርንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባሕሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባሕሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕሩ ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባሕሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደ ወደድክ አድርገሃልና ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባሕሩ ጣሉት። ባሕሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መሥዋዕትን አቀረቡ፣ ስእለትንም ተሳሉ። ትንቢተ ዮናስ ምዕራፍ 2 ጸሎተ ዮናስ። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ አንበሪ ሆድ ውስጥ ነበረ። ዮናስም በዓሣ አንበሪ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ። በሲኦልም ሆድ ውስጥ የጩኸቴን ድምፅ ሰማኝ። ቃሌንም አዳመጥክ። ወደ ጥልቁ ወደ ባሕሩ ውስጥ ጣልከኝ፣ ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁን አልኩ። ውሃ እስከ ነፍሴ ድረስ ፈሰሰ፣ ጥልቁ ባሕር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሠረት ወረደ። ከጥንት ጀምሮ መወርወሪያዎቿ ወደ ተዘጉ ምድር ወረድኩ። አቤቱ ፈጣሪ፣ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋልና፣ እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የድኅነቴ አምላክ ሆይ የተሳልኩትን ለአንተ ከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ትንቢተ ዮናስ ምዕራፍ 3 ዮናስ ለእግዚአብሔር መታዘዙ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ።
ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የነገርኩህንም የመጀመሪያውን ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯም ዙሪያ በእግር የ3 ቀን መንገድ ያህል ነበር። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኾም በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅንም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሥንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ይልበሱ፣ ወደ እግዚአብሔርም በአንድነት ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን፣ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውምም። ትንቢተ ዮናስ ምዕራፍ 4 የእግዚአብሔር ምሕረትና የዮናስ ብስጭት። ዮናስም ፈጽሞ አዘነ፣ ተከዘም። ወደ እግዚአብሔርም ጸለየ፣ እንዲህም አለ፣ አቤቱ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅርባይ ታጋሽም ምሕረትም የበዛ ከክፉ ነገርም የምትመለስ አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱ ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘዘ። እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስን አዘዘ። ዮናስም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህ ቅል ታዝናለህን? አለው። እርሱም እስከ ሞት ድረስ እጅግ አዝኛለሁ አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉበት ለታላቂቱ ከተማ ለነነዌ አላዝንምን? አለው። ወስብሐት ለእግዚአብሔር። ይቆየን።